ደብል ምላስ ነው እንዴ ያለሽ? በእናትሽ ኧረ አንቺም አልተባለም በኢየሱስ ስም ሰው እንዳይሰማሽ። በቃ አሁን ለማንኛውም ወደ ገደለው ስገባ ሁለተኛ አብርሃም የምታዳምጪኝ ከሆነ አብርሃም ቤትሽ ሲመጣ ልጁን አሳይተሽ ከፈለሽ ሰላም አለ ማለት ትችያለሽ፣ መብትሽ ነው። ከፈለሽ ሰላም በይው፣ የፈለግሽ ነገር ማለት ትችያለሽ። ግን ደግሞ ልጁን ማየት መብቱ ነው። ስለዚህ ልጁን እንዲያይ ፍቀጅለት፣ አለቀ። ምንም ያስቅ ነገር የለም። ሁኔታ ማለት ነው አይደለም። ልጁን ቤትም እንዳይደርስ ላደርገው እችላለሁ። ሲቀጥል ደግሞ ቤት ውስጥ እየመጣ እኔ ሰላም አይደለም በግድ እያቀፈ የሚስመኝም እሱ ነው። ኦፍኮርስ እኮ እሱ መብቱ ነው። ግን ልጁን አሳዩ፣ በቃ ልጁን አሳዩ። ሰላም ጡት መያዣ ለምንድን ነው የማትለብሺው? እንደ ሐሳብ ያው መቼስ አልወለድኩም ብለሻል፣ አላገባውም ብለሻል፣ አልተረካካውም ብለሻልና እንትኖችሽ ግን እየወደቁ ነው። ከፍ የሚያደርግ ነገር ለበሺ ወይም ደግሞ ሸፈን አድርጊው። ምንድነው ይሄ? ምንድነው የሩታ እንትን ራሱ አልወደቀም። እንደ ሐሳብ ደግሞ ማለት ነው አንቺ ምን አገባሽ? ሩታ አብርሽን ለምን ጠብሳ አትበላውም? አንቺ ምን አቃጠለሽ? ለምንድነው በማያገባሽ ጥልቅ የምትይው? ለምንድነው ቤተሰብ የምሪንም ብላችሁ በዚህ ሰሞን ምንም አልተመቸኝም። ታውቃላችሁ ትናንትም ጥምቀት ነበረ አቡዳቢ ላይ፣ ዛሬም ደግሞ የኢትዮጵያ ጥምቀት ኢትዮጵያ ላይ ጥምቀት ነበርና ዛሬ ምግብ ምናምን እያስተካከለ እንደዚህ ይኸው ብዙ የምመጣባቸው ጉዳዮች ነበሩ። በየነጽዬ ፕሮግራም ራሱ እያለቀስኩ ነው ያየሁት። የምሪ ነው የምላችሁ። በሱ ጉዳይ እመጣለሁ፣ ግን እንደዚህ ሆኜ ስለ ነጽዬ አላወራም ብዬ ነው። እና እኔ የምላችሁ እንደ ሐሳብ ሄርሜላ ለምንድን ነው በሩታና በአብርሽ ምትንጨረጨረው? አብርሽን ለምን ጠብስ ለምን ዘልዝላ አታንጠለጥለውም? ሩታ ሄርሜላ ምን አገባት እንዴ? እዚች ጋር እኮ አብርሽ ነው ሩታን ሄዶ እየረበሸ ያለው። ለምንድን ነው እውነት ማናወራው? ለምንድን ነው ምናስመስለው? የምሬን ነው የምላችሁ። ሄርሜላን ሄዳችሁ ምታበረታቷት እና እንትን ምትሏ ሰዎች ምናችሁ ነው ማለት? የቱ ክትባት አመልጣችሁ ነው? የትኛው ክትባት አመልጣችሁ ነው? የምሬን ነው የምላችሁ። አሁን አብርሽ ሄዶ እየረበሸ ያለው ሩታን ነው እንጂ አብርሽ ሩታ እየመጣች እየረበሸችው አይደለም። ሲቀጥል አብርሽ ራሱ ነው እባክሽን እንዳትተይኝ፣ አብርሽ መኖር እፈልጋለሁ፣ ሁሉንም ነገር እተዋለሁ፣ ሄርሜላንም እተዋለሁ፣ ማንንም እተዋለሁ ብሎ የሚለው አብርሽ ራሱ ነው። አብርሽ ራሱ ነው እኮ ሰው። ሄርሜላ ልጅ ጋር ምን አገባት? አብርሽን እንዳትረብሹ፣ ሲመጣ ልጅሽን ብቻ አሳየውና ከፈለግሽ ሰላም አለ ማለት ትችያለሽ። ሲጀምር አንቺ ማን ህግ አውጪ አደረገሽ? ምን አገባሽ አንቺ ማለት ነው? ምን ጥልቅ አደረገሽ? ምን አገባሽ? ምሬ ነው የምልሽ። እንዴ እዚች ጋር እነሱ እኮ በልጅ የተዛመዱ ሰዎች ናቸው እኮ። ሊታረቁም ይችላሉ። እንደው ባይታረቁ ራሱ ስንት ጥንዶች ልጆቻቸውን ተለያይተው ጥሩ ደረጃ አድርሰዋል። አንቺ ማን ህግ አውጪ አደረገሽ? ተረዳሽኛ? አንቺ ማን ህግ አውጪ አደረገሽ? ይጣሉ፣ ይታረቁ፣ ይሳሳሙ፣ ይማቱ። አንቺ ምን ቤት ነሽ? የምሬ ነው። በጣም ስለተናደድኩ ነው። የዛሬ ቪዲዮሽ ምንም ደስ አይልም። ድሮም የምታደርጊው ነገር ምንም ደስ አይልም። ምን ለምናገር ዛሬ ደግሞ በጣም ወጣሽ። ምንድነው አብርሽ በጣም ፊት ሰጠሽ መሰለኝ። ማታ አብርሽ ምን አድርጎሻል? ለመሆኑ ያቀመስልሽ ነገር አለ? በጤናሽ አይደለም እንደዚህ የምታወሪው። አብርሽና ሩታ የፈለገ ነገር ይሆኑ፣ አንቺ ምን ቤት ነሽ እንዲህ? ለምንድነው እሱን እንደ ሐሳብ ለምንድነው እሷ ቤት የምትሄደው? ለምንድነው የምትረብሻት? ለምንድነው የፈለገችውን ሰው ታምጣ? አንተ ለምንድነው በዚህን ያህል የምትናደደው ምናምን ብለሽ ለምንድነው እሱን ማተናገረው? ይሄ ቪዲዮ ማለት ነው ለአብርሽ ነው መሆን ያለበት። ለምንድነው እሷን ሄደ የምትረብሻት? እኔ እዚች ጋር ፍቅር እየሰጠውህ ነው። ከቤት ስታባረርህ ቤት ገዝቼ እየሰጠውህ ነው። የኪራይ ቤትም ለቅቄልህ ልውጣ አልኩ። የተለየ ፍቅር እየሰጠውህ ነው። ሶ ለምንድነው ከኔ ምናተህ ነው እሷ ጋር እየሄድክ የምትረብሸው? ካልፈለክ ደግሞ ከኔ ህይወት ውጣ ብለሽ ይሄ ቪዲዮ ለአብርሽ ነበር የሚገባው። መንገድ ከጠፋብሽ መካሪ ካጣሽ ማለት ነው ምን ትመስላለች? ልፋጫም የሆነ መልክ አሳምሮሽ አስተሳሰብሽ ግን ልፋጫም እየሆንሽ ነው። ሰው እውነት በቃ መካሪ ያጣችኋል። የምር መካሪ የላችሁም እንዴ? ይሄ ቪዲዮ ለአብርሽ ነበር የሚገባው። እውነቴን ነው የምልሽ። አስረግጬ ስነግርሽ መላጣም ትመስላለች እንዴ። በቃ ተያት። ልጁ ቲማቲም ነጋዴ ይሁን፣ ቲማቲም አልሚ ይሁን፣ ቲማቲም ለቃሚ ይሁን፣ ሳጥን ተሸካሚ ይሁን፣ የፈለገ ነገር ይሁን ሩታን ቀና ላይ አድርግ መጥቷል። በቃ ያደርገኛል ብላለች። እኛም እንደግፋታለን፣ ገና እንድራታለን። ቆንጅዬ ነው ደግሞ ልጁ። ወይስ እሱንም አፈቀርሽው እንዴ? እሱንም የሩታን አፍቃሪ ያው ለማፍቀር ሰዓት አይፈጅብሽም ብዬ እኮ ነው። እና ደግሞ ምንድነው ያልሽው? ሌላ ምንም አይጠቅምሽም ምናምን። ምን አገባሽ? እሱ ልጁን አፈቀርሽው እንዴ? ሩታን አፈቀርኳት ያለው ልጅ አፈቀርሽው?
ያ አይነ ጥላ ስላለብሽ ወንዶችን አይቶ የመመኘት ከሴቶች 90% ስለምትበልጪ ማለት ነው። ሁሉም ስለሚያምርሽ አብርሽ አለቀ እንዴ? ያብርሹ አለቀ። ወደዚህ ደግሞ ልትመጪ ነው እንዴ? አዲሱ አማቻችንንማ አናስነካሽም። እሺ እዛው በለመድሽበት። እሺ እና ቤላን ምናምን እና እዩን ምናምን ደባብሽ ማሬ ሰምተሻላ? አንሰማሽም። ምን አገባሽ? የፈለገ ነገር ያርጋት። አንቺ ስለሩታ ምን አገባሽ? ልትመርጭላት ነው እንዴ? ባል ምን ትመስላለች? እናንተ እንደው ተቃጥያ አቃጥለው ሊደፉኝ ነው የምን እንዴ? አብርሽ ቤቷን ሄዶ የሚረብሽ አብርሽ፣ እሱን ታዩ። እኔም ሄርሜላን እተዋለሁ አብረን እንኖር የሚለው አብርሽ፣ እሷ መታፈን የምትከፍተው ሩታ ላይ እንዴ? የሩታ ነገር ለምንድን ነው የሚያንጨረጭራችሁ በዚህ ልክ? ለምንድን ነው ቅጥል የምትሉት? ሩታን ስታዩ በቃ ሩታ እያለቀሰች ቤት ውስጥ እንድትል ነው የፈለጋችሁት? ኧረ በእናታችሁ አድቡ፣ ተዋት በቃ። ወይስ የእሷን ስም ካልጠራችሁ ቪዲዮ አይታየላችሁ? ተፋቷት በቃ። አንቺም ወስደሻል በቃ፣ እሷም አግኝታለች። የራሳችሁ ጉዳይ። እንዲህ ደግሞ ትናንትና ቤት ገዛው ምናምን ትያለሽ። ለራስሽ ተከራይተሽ አይደል እንዴ የምትኖሪው? ጭራሽ የሀብታም ልጅ ነሽ ስንልሽ እኮ ተንተከተከብሽ። ተከራይተሽ ነው የምትኖሪው። ወደ እንዶ የራስሽን ቤት ቀየሪ። መቼስ መጀመሪያ ለራስ ነው አይደል የሚባለው? ባይሆን ማስታወቂያ እየሰራው ነው የሚባለው። ያስማማናል። ከኛ ትንሽ ራቅ ብትይ እኮ አናቅሽም ነበር። እናቅሻለን። ችግሩ የትም መሄድ አትችይም። እናውቅሻለን። ይሄ እኮ ነው ችግሩ። ነገ ደግሞ አብሮ አደግሽን አመጣልሻለሁ። ቆይ አንድ ሰርፕራይዝ ይነግርሻል። እሺ ቤተሰብ በጣም ተገርሜያለሁ። ትናንት ቪዲዮስ ቤት ገዛዋለች ምናምን ብዙ ነገር እየተለቀቀ ነበረ። ብቻ አልመጣሁኝም። ምቹ ሁኔታ ጥሩ ሁኔታ ስላልሆንኩ ነው። እንሞም ነገ ደግሞ በአዲስ ነገር መጣላችኋለሁ። በጣም ስለተናደኩ ምን እንዳወራው ራሱ አላውቅም። ብቻ በኮሜንት ከምጽፍ ብዬ ነው። ይኸው ከማድ ቤት ነው የወጣሁት። ይኸው የምር ወጡ ራሱ ማለት ነው ከማድ ቤት ነው የወጣሁት። ብቻ ዝም ብዬ ሀሳብ ልስጥ ብዬ ነው። በጣም ስላበዛቸው ልርገጣት ብዬ ነው። የኔ ረገጣ ደግሞ ስላቆምኩኝ ያው ፈልቶባታል። እነ ትዝዬ በደንብ አድርገው አልሰጧትም መሰለኝ። በሏት እሺ።